እንዳይሞን ግን በጭፍና ተከተሉ። ሲቀጥል ወንጀል አለ 100%። ለምን ወንጀል አለ ብዬ ያሰብኩበት ምክንያት ምንድነው? እኔ ከግለሰቦች ጋር ችግር የለብኝም፣ ግለሰቦችንም አይደለም። ስራቸው ግን መተቸት ካለበት መተቸት መቻል አለበት። ለምን ይሄን ወንጀል 3 ሰው ነው ያወራው። ማን ነው ያወራው? እኔ አለ የሚለውን ይዛው ነው የሚሄዱት። ለምትሳታፊ ነን አላለችም። ዞሮ ያስጠይቀናል ያለችው ደግሞ ቪዲዮ መረጃ ነው እንጂ የተሰራ ወንጀል አለ አላለችም። ወንጀል አለ ወንጀል ኑሮ ነው እንጂ ታዲያ ለምንድን ነው ቪዲዮ መረጃ? ቪዲዮ ምንድን ነው? ቪዲዮ ስላለ ብቻ ነው የወንጀሉ ቪዲዮ አይደል? እነሱ ጋር ያለ እነሱ ጋር ምንም አይነት ቪዲዮ የለም። ታዲያ ወንጀል ካልሆነ ለምን ያስጠይቃቸዋል እኮ? እሱን አሁን ዲቴይል ገብታ ምን ማለት ነው? ስለዚህ በግምት እነማን ነው እንደዛ ያለው? አንዴ ቆይ ኤደን፣ ማን ነው እንደዛ ያለው? ጂጂኪያ ምን አለች? ጂጂኪያ ምን አለች መሰለህ? መንገድ እኔ ላስረዳ። እሺ ቆይ ይኸውልህ ይወዳ እንትኑን ቪዲዮውን ታየዋለህ፣ ተቆርጦ የሚንሸራሸረውን። ጂጂኪያ አንቺ ያንን ጆን ዳንኤል የሚባለውን ሰውዬ እከሳለሁ ስትይ አንቺን የሚያስጠይቅሽ ወንጀል አለ፣ እስር ቤት የሚያስገባሽ ወንጀሉ እኔንም ኪዱንም ያስጠይቀናል። በመጨረሻ ግን አንቺ ትገቢያለሽ፣ እኔንና ኪዱን ግን የጀርመን መንግስት ይተወናል አለች። ይህ ምንድን ነው? ወንጀል አለ ማለት ነው። ሲቀጥል ደግሞ ሊያሸው ምን አለች? የማውቀው ነገር አለ፣ ችግር አለ፣ ከባድ ችግር አለ፣ የሚታወቅ ነገር አለ፣ ስለዚህ ተው አለች። እሺ ከዛ ደግሞ ወርቅ የወጣ ምንድን ነው ሲባል የ12 ዓመት ልጅ የተገደለች ልጅ አለች። ደግሞ ጎንደር አይደለም እየወዳብ ያለችው እሷ ወርቄ የታለች ግን? እስኪ ለወርቄ ሸራው ከወለጋ ምጠዋት አለች። ከወለጋ ምጠዋት አለች ያለችውን ቃል በቃል ነው የምናገረው። ከወለጋ ምጠዋት አምጣት፣ እሷ ልጅቷ ከወለጋ ምጣት አዲስ አበባ ለባለ ሀብት ሽጣት በተደጋጋሚ ተደፍራ ሞታለች እና ብላ ሌላውን ወደ ዘር ውስጥ ወሰደችው ወርቄ። እሺ እሱንም ውሸት ነው ብለን እንያዘው። ደጋፊዎቿ የእሷ ደጋፊዎች ስተት ቢኖርብሽም ከነ ስተትሽ እንደግፍሻለን ይሏታል። ምን ማለት ነው? የሰው ህይወት ጠፍቶ ከሆነ ያቺ የ12 ዓመት ልጅ እውነት ተገድላ ከሆነ ሰው ገድላ እንደግፋታለን ወይ ነው ወይ የሚባለው? በሁለተኛ ደረጃስ እንዲህ አይነት ሰው መሸጥና መሸሻጥ ኢትዮጵያ ውስጥ መንግስት እንዲህ አይነት ነገር ካለ የንጹሃን ዜጎች የሚቀጠፍ ከሆነ ዶዙ በስቶ ነው ድራግ ነገር አጠጥተዋት ነው የተባለ አይደለም እንዴ? ስለዚህ እንደዛ ካለ የልጅቷ ወንጀል ለምንድን ነው የሚደበቀው? ትክክል ከሆነ አናቅም፣ ግን ይህንን ነገር ራሳቸው ናቸው ያመጡት። እንዳመጡት መጣራት መቻል አለበት። ሲቀጥል ደግሞ ከታች ማነው አራት የምትባሉ ሰው የምትይ ሴትዮ የለጠፍሽውን ፎቶ እንኳን ፍሪ። እኔ ማንንም አልሆነችልሁም፣ ግን ሰው የሰው ህይወት ጠፍቶ ከሆነ እንዳሉት እነሱ ናቸው ያመጡት። ከጂጂጋ እናቴ ልጄ ነው ሲባባሉ የነበረ ስለዚህ እንዲህ አይነት ነገር የሰው ህይወት ጠፍቶ ከሆነ ለምንድን ነው የሰው ህይወት አጥፍተሽ አንቺ የሰው ህይወት አጥፍታ ከሆነ ልትጠየቅ ይገባል። ካልሰራች ኢንቨስቲጌት ተደርጎ ትለቀቃለች። ከሰራሽ ግን የዚች ንጹህ የዚች የ12 ዓመት ህፃን ነፍስ ሙታ ከሆነ ተደርጎ ከሆነ ተገድላ ከሆነ የእሷ ነፍስ አያሳስብሽም ወይ አንቺ? እኔ እኮ በጭፍን እንደዚህ ነው አላልኩም አልልም ስላላየሁ፣ ግን እነሱ ከሚሉት አንፃር መጣራት መቻል አለበት፣ መታየት መቻል አለበት። ልጅቷ የት ገባች ያሉት ነገር እነሱ ወጣ የለፈለፉትን ማውጣት መቻል አለባቸው። ስለዚህ አንዳንዴ እዚህ ጋር
ውሸት ነው ምናምን ውሸት ተናግረው የተናገረችው ሴትዮ ውሸት ከተናገረች መጠየቅ መቻል አለባት። ትጠይቃት እሷን። ለምን እኔ አንድ ሰው ተነስቶ ስሜን ቢያጠፋ በውሸት እጠይቃለሁ? ለምን በውሸት? እዚህ እኛ የማንንም ኮተት የምንሰማበት ምን ሞራል አለ? ለምንድን ነው የምንሰማ? ሲቀጥል እናንተ እናንተ ከነ ስተትሽም ቢሆን እንደግፍሻለን፣ ሰው ገለሽም ቢሆን እንደግፍሻለን ነው የምትሏት? ምን አይነት አደጋግፍ ነው? ኦኬ ጨርሰሻል? መቀጠል ነው። ገና ሄዳለሁ። ሲቀጥል ደግሞ ስለሆነ ነው ጥያቄሽን ከጠየቅሽ ከጨረሽ ቆይ ገና ብዙ የምጠይቀው ጥያቄ አለ፣ ብዙ ነገር አለ። ደጋፊ ነን የምትሉ ሰዎች እኔ ፐርሰናሊ የማንም ነቃፊ የማንም ደጋፊ አይደለሁም፣ የራሴ ደጋፊ ነኝ። ግን ልጅቷ ተገለች ከተባለ የልጅቷ ፍትህ መጠየቅ መቻል አለበት፣ አንደኛ። በሁለተኛ ደረጃ ደግሞ እንዴት ሊያሾው ጋር መረጃ አለ ተባለ። እሷ ታውቃለች፣ የወንጀል ቪዲዮ ነው ትባሊቱ ወጥታ እንደዚህ ነው ብላለች። ሌላው ደግሞ ደጋፊዎቿ ምን እንደሚሉ ታውቃለህ? ስህተት ቢኖርብሽ ከነ ስህተትሽ እንደግፍሻለን ይሏታል። ስህተት አለ ማለት ነው በውስጥ የተሰራ። ልጅቷ የድሃ ልጅ ስለሆነች ወይ የተገደለችቷ ልጅ ምስኪን የድሃ ልጅ ስለሆነች ነው የተደበቀው እንጂ የሰው ህይወት ነፍስ ጠፍቷል ማለት ነው በሌላ አማርኛ። ስለዚህ የኔ ልጅ ነገ ቢደርስባትም አልወደውን ነገር ከነስተትሽ ደግፍሻለሁ ብዬ ሙር ብዬ እኔ ሰው አላደንቅም፣ አልከተልም። ትክክል ስትሰራ ትክክል ነሽ እላታለሁ። ትክክል ሳትሰራ ግን እንደዚህ አይነት ነገር ካለ አይደለሽም እላታለሁ። ሲቀጥል እነዚህ ለኢትዮጵያውያን ተመሳሳይ ጾታ አይሆነንም በቃ ማለት ለዛ አይደለንም። ምክንያቱም በተፈጥሯችን አእምሯችን የኛ ውስብስብ ነው። ዲክታተር ነን እኛ። ኢቭን እንኳን በደንብ አድርገን ሴቶች ለሴቶች አስገድደው የሚደፍሩበት ሀገር፣ ወንዶች ለወንዶች አስገድደው የሚደፍሩበት ሀገር ነው ያለን። አትሊስት በውጭው ዓለም ያሉት እንኳን ተመሳሳይ ጾታ አፍቃሪዎች በፍቅር በነፃነት ነው የሚያደርጉ። ኢትዮጵያ ውስጥ ግን ፈልገው ሳይሆን ተገደው ያንን ነገር አድርገውት ነው የሚገቡ አብዛኛዎቹ። ስለዚህ እንዲህ አይነት ነገር የሚያራምዱ ከሆነም መጠየቅ መቻል አለባቸው። በኢትዮጵያ ሕግ ወንጀል እስከሆነ ድረስ አሁን እንደዚህ አይነት ነገር አለ። ይቺ ምንድነው ጆርዲ የምትባለው እኮ ወጣ ቪዲዮ ስትሰራ ከሊያ ጋር ሲያወሩ ሊያ ምንድነው ያለችው? ወጣ ሊያ ሾው ምንድነው ያለችው? አሁን እኮ አንዲቱን ይቅርታ ጠይቂያት የተባልኳት አንዲቱ ሴት እኮ እንዲህ አይነት ውስጥ አለችበት ብዬ ስላት ሴት ስለሆነች ከነስተቷ ከሷ ጋር ነው ምንቆም። ምን ማለት ነው? ሴት ስለሆነች ከነስተቷ ሰው ገድላም በድራግ እያዘዋወረችም የህፃናት ድራግ እየሰጠችም ከሷ ጋር ልትሆኑ ነው ማለት ነው ደጋፊዎች። ምን አይነት ነገ ልጅ ትወልዳላችሁ? ጥሩ አይደለም። ረፉ። እንዲህ አይነት ነገር ኖርማላይዝ አታድርጉ። ሲቀጥል እዚህ ይሄ ምንድነው ይሄ የዝሙት መንፈስ ይረጩባችኋል። በቃ እነሱን አይታችሁ ሰመመን ይወስዳችኋል። እዚህ ተቀምጣችሁ አድናቂ ነኝ እያላችሁ ትክክል ያልሆነን ነገር ትክክል ነው ብላችሁ የምትሉ ሰዎች ምናችሁን ነው የሚያማችሁ? ታማችኋል ወይ? ጤነኛ ናችሁ? በደንብ ዲያግኖስ ልትደረጉ ይገባል። እንዲህ አይነት ነገር የምትደግፉ ሰዎች በደንብ አጣሩ ነው ማለት የምፈልገው። ሌላው አመሰግናለሁ ስለሰጠኝ እድል ዮዳ። እሺ አመሰግናለሁ። ጥሩ እንትን ነው። ሰው ልጅ ሮንግ ነው። ሮንግ ቢሆን ከሃይማኖት መጥፋት አለብን። ምክንያቱም ይደበቃሉ። if we're going to talk about the truth it don't matter። በቃ እውነት ወይ ውሸት ብለን ነው መለየት ያለብን አይደል? ትክክል ወይ wrong or right የሚል አመለካከት ኦብጀክቲቭ የሆነ አመለካከት የለም ኢትዮጵያ ውስጥ። ያ ነገር ስለሌለ ነው ሌቦች የሚደበቁ። ታወራ ድንገት እንዳትሳሳት ብዬ ነው። ወንጀል ውስጥ ጂጂ ማለች ትል ጂጂ ቅድም ኤክስፕሌን አድርጋ ስለወጣች አንድ I'm sorry I know the Arab subject and what happened to Sidro?
ሲድሮ ጸጥ ብለዋል። እንግዲህ ቆይ ጥያቄ አለኝ ጋይስ፣ ለመመለስ እየተዘጋጁ ነው። የኔን ችሎታ ግን ትንቁታላችሁ። እናውቃለሁ አለ የኔን ችሎታ በማን ነው የተሰራው? አፕሊኬሽኑ እንዴት ነው የሚከፍለው? ቢሊዮነርስ ኢትዮጵያ ውስጥ በአንድ አፕሊኬሽን ቢሊዮነር የምትሆን ከሆነ የዳቦ እንቆቅልሽ ያልተመለሰባት ሀገር ናት። መብላት አጥተን ምን አጠፋሁት። እኔ ነኝ እኮ ያቆምኩት። እንደ ሙዚቃውን እኮ ሰርቼ ለቅቄ ያለው እናንተ ማታዳምጡ ነው እንጂ እኮ ስድ ነው ብዬ ስድሮን እኮ ተከታትዬ ነግሬሻለሁ። 5 ሚሊዮን ፎሎወር ያለው አዶናይ ፌክ ነው አልኩሽ። ፌክ ፎሎወር ነው ያለው። እኔ ጸጥ አስቀየርኩት እኮ ረሱት እኮ። ጥያቄ አለኝ። ለዚህ እኮ ነው ሌላ አጀንዳ። ስድሮ ምን ደረሰ? ምን ደረሰ ጋይስ? ረሳችሁት? በቃ አጀንዳ ይመጣልኝ ይሄዳልኝ። ይኸውልሽ ልጁ አሁን ምን እያደረገ ነው? ሌላ ዓለም ውስጥ ገብቷል። በነገር ላይ አዶናይ የተከራየ ቤት ውስጥ ነው ያለ። እኔ የራሴን ቤት ነው እየቀባው ያለሁት። ቀን ሞቲቬሽን ተስፋ ለቆረጡ ሰዎች ሁሌም ትክክለኛ መሆን ከፈለግ እድሜ ልክ ፈተና ውስጥ ትኖራለህ። ባይዘወይ ሁላችንም በነገራችሁ ላይ ይህ ሽርክ ይባላል። እሺ ለመወደድ ከፈለጋችሁ እግዚአብሔር ዮናስ ጋ መሆን አለባችሁ። ሙስሊሞች ሲያፈጥሩ አብራችሁ መገኘት አለባችሁ። ዋቄ ፈታ ሲያከብሩ አብራችሁ መገኘት አለባችሁ። ጴንጤ የሆናችሁ ጥምቀት ላይ መገኘት አለባችሁ። this ምን ይባላል መሰላችሁ? is literally ማለት ነው። በቃ ይሄ መደገፍ የሌለበት ጉዳይ እኮ ነው። እኔ ይቅርታ አድርጉልኝ ሙስሊም አይደለሁም። ለሙስሊሞች ምንድን ነው የሚባለው? ይመቻችሁ ያራድዬ ልጆች፣ እናንተም በጸበላችሁ እኔም በጸበሌ። ሽርክ ግን አልፈጥርም። በቃ this በቃ የተለመደ ካያችሁ አሁን ሙስሊሙ እዚህ ጋር ገብቶ ኢላሃ መሐመድ ሱብሃንአላህ በጣም ረመዳን ሙባረክ አው ሙስሊም ይላል። ልጁ እኮ ግማሽ ጴንጤ ግማሽ የዩ ጩፋ ደጋፊ እኮ ነው። ፓስተሩ እዩ ጩፋ ነው። ግን እንደዚህ አይነት ነገር ከፖስታችሁ ባንዴ ሙሉ ሙስሊሙ ይከተላችኋል። ጀርብ የሆነ ነገር እነሱ የሚወዱትን ነገር ካረጋችሁ የጥምቀት ላይ አሁን የተገኘቼ ማለት ነው። እውነቴን ነው የምላችሁ። የጥምቀት ላይ ተገኝቼ የኦርቶዶክስ ተዋህዶ አይደለሁም። ተገኝቼ የሆነ ነገር ባረክ ኦ ማይ ጋድ ምናምን ነው። እንደዛ አይደለም። መወደድ ያለበት የሰውን ሃይማኖት አክብሮ የራሱን የሚኖር ነው። በቃ መወደድ ያለበት እኔም አላደርግም። መከበር ያለበት የጴንጤ መዝሙር አልሰማም። ያ ማለት ግን የጴንጤን መዝሙር አላሳደድም። አንቺ ተመቸሽ። በቃ ኦርቶዶክስ ተዋህዶ ማለት እንደዚህ ነው። የኔን እምነት ታከብራለሽ፣ አንቺን እምነት ታከብራለሁ። እኔ አሁን ለምሳሌ ጴንጤ አይደለሁም፣ ኦርቶዶክስ ተዋህዶ አይደለሁም፣ ሙስሊም አይደለሁም። እኔ ካልቪኒስት ክርስቲያን ነኝ፣ ፕሮቴስታንት ነኝ። ያንን የሚፈቅድልኝ ነገር አለ። እምነቴ የሚፈቅድልኝን ነገር ነው የማደርገው። ገባሽ? አሁን ጥምቀትን አላከብርም፣ መስቀልን አላከብርም፣ ረመዳን አላከብርም፣ ምንም ባህል አላከብርም። ሲጀመር የአሁን ጴንጤዎች የአሁን የመጡት ናቸው እኮ እንደዛ የሚያከብሩ እንጂ የድሮዎቹ ኦሪጂናሎቹ አያከብሩም ነበር። ኦርቶዶክስም አሁን ተበላሽታችኋል። እኔ ድሮ ኦርቶዶክስ ነበርኩኝ። አንዳንድ ኦርቶዶክስ መሰሎች ኦርቶዶክስ ያልገባቸው እንጂ ኦርቶዶክሶች አይደሉም። ትክክለኛ ኦርቶዶክሶች ሃይማኖቱን የሚወክሉ ሰዎች ሳይሆኑ ሃይማኖቱ እንደዚህ አክብሮ አይልም። ይህ ሰውዬ ይወክላል። መዝሙረ ያሬድ ይወክላል። እኔ ይወክል አይወክል ሲጀመር በሰው ኦርቶዶክስ እኮ የምትወከለው ወይም የምትመራው በሐዋርያት ነው፣ በ12ቱ ሐዋርያት ነው እንጂ በሰው አይደለም። ኦርቶዶክስ የሚመራ በ12ቱ ሐዋርያት ነው አይደለም። መሰረቷ ክርስቶስ ነው። ከዛ ትምህርቷ ያስተማሩት 12ቱ ሐዋርያት ናቸው እንጂ የሰው ልጅ ይወድቃል ይነሳል። የሰው ልጅ በእኛ አስተምሮ ምን ይባላል መሰለህ ይሁዳ? በእኛ አስተምሮ ምን ይባላል? ሰውን አትከተሉ ክርስቶስንና የጸኑትን ክርስቲያኖች። የጸኑትን ማለት ምን ማለት ነው? ጸንተው ከዚህ ዓለም የተለዩትን እንጂ በዚህ ምድር ላይ ያሉትማ ሰው ናቸው፣ ስጋ ለባሽ ናቸው፣ ነገ ሊያጠፉ ይችላሉ። ስለዚህ እነሱን ትምህርታቸውን አስተምህሮውን እንጂ ሰውን አትከተሉ ይባላል በእኛ ማለት ነው፣ በእኛ አስተምህሮ ማለት። ስለዚህ አከሌ ይወክላል ልል አልችልም። እዚህ ጋር እኔ የምከተለው የሚያስተምሩኝን እከተላለሁ። ትምህርቱን አሁን ኦርቶዶክስ ቅዱስ ሲኖዶስ የሚባል
ኤንቲቲ አለ። እሱ ነው የሚመራው። የኦርቶዶክስ መሪ ማለት ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ አቡነ ፓትርያርኩ አቡነ ማትያስ ናቸው የኦርቶዶክስ ተዋህዶ መሪ። እሳቸው እና ቆይ ልንገርሽ፣ እኔ ዲያቆን ነበርኩኝ እስከ 21 ዓመት የኦርቶዶክስ ተዋህዶ ቤተክርስቲያንም አገልጋይም ስለነበርኩ ማለት ነው። ዲቁና ለምሳሌ ግዕዝ ተምረሃል? ግዕዝ እስኪ ናኩተ ከንበልልኝ እንደው ሌላው በግልጹ ተው። ናኩተ ቶኒ ይርዝጎ እኮ ነው። እኔ ቆይ ልንገርሽ እንዴ ቶኒ ይርዝጎ እኮ ነው የወጣሁት። እኔ 21 ዓመት ሆኖኛል እኮ ከወጣሁ። ሞቱ ልትኖር ትችላለህ እኮ በሃይማኖት አዳምጪ። ቆይ ልመልስ። እኔ አሜሪካ ዲያቆን የሆንኩት አሜሪካ ነው። አሜሪካ በፋስት ፉድ ነው። በእንግሊዝኛ ነው ኖ በፋስት ፉድ ነው። አይኔ ግዕዝ ተተርጉሞ ነበር። ታውቂያለሽ አይደል? ላሰማሽ እየቀለድኩኝ አይደለም። እንዲያውም በአማርኛ ተርጉሜ ይኸውልሽ፣ ቅዳሴውን በአማርኛ ተርጉሜ በኮምፒውተር ጎበዝ ስለነበርኩኝ በፕራምፕት ላይ እኔ ነበርኩኝ ማስቀምጥላቸው። ምክንያቱም ቅዳሴ ማልጠይቅም ናኩተ ከበልልህ ነበር። እሺ ይሁን። አሁን ሃይማኖቱ አዳምጪኝ። እኔ ንገርሽ ናኩተ ምናምን በል ምናምን ሳይሆን ኢትዮጵያ ውስጥ አንድ ዲያቆን ወይ እስኪ እያወራሁ በላይ ላይ ያወራ። ቆይ ልንገርሽ፣ ስርዓት እኮ አለ ኢትዮጵያ ውስጥ። የኢትዮጵያ ስርዓትና አሜሪካ ያለው ስርዓት አንድ አይደለም፣ ተበላሽቷል። ኦፍኮርስ በትክክለኛው መሰረት ኢትዮጵያ ውስጥ ዲያቆን ለመሆን እኔ ለዲያቆን በቅቼ እኮ አይደለም፣ አልበቃም። ቋርለ ዛሬ ኦርቶዶክስ የሚሳደቡት እነሱ ናቸው። እነሱም ከመንፈስ ቅዱስ ጋር ነው የምንመራው ብሎ ስለሚያስቡ ማለት ነው። መሰረታቸው እኮ ሐዋርያት ናቸው እኮ። መሰረቱ ክርስቶስ ነው። ክርስቶስ ሐዋርያትን ሾመ። ክርስቶስ ሐዋርያትን ሾመ የሚሉትማ መሰረታቸው የሚሉትማ ኦፍኮርስ ከጴጥሮስ ተላልፎ የመጣ ነው። እሱ ትክክል አይደለም። ታዩ ከካቶሊክ ነው የወጡት በ4ኛ ክፍለ ዘመን። ኦኬ የኦርቶዶክስ ራሱ የኢትዮጵያ ኦርቶዶክስ ተዋህዶ ጅማሬው ራሱ ሲጀመር እና አባ ሰላማ ጀምረውት ከዛ በኋላም ብዙ ጊዜ ኢቮልቭ አድርገዋል። ብዙ ጊዜ እየተለወጠ የመጣ ነው። ቢካዝ ባንዴ አላደግም። ባንዴ ዛሬ ያለችው ኦርቶዶክስ እና በ4ኛ ክፍለ ዘመን በ5ኛ ክፍለ ዘመን ወይም በ7 በ8 በ9 የነበረው ይለያያል። ቢካዝ በመሀላቸው አይለያይም። እንዴት መሰለ ገዳማት አልነበሩም። ሙልክስና አልነበረም። በ5ኛ ክፍለ ዘመን በ9ኛ ክፍለ ዘመን ሞሎክሲዎች አልነበሩም። ሙልክስና ራሱ ሙልክስናን እኮ ያስተማረን ክርስቶስ ነው። ኖ የለም፣ ከክርስቶስ የመጣ የለም፣ በታሪክ የለም፣ አልነበረም። ምንኩስና